ሰላም እንዴት ናችሁ? ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች የመድፈኞቹ የመሃል ስፍራ ተጫዋች ዲክላን ራይስ የእንግሊዝ ብሔራዊ ቡድን ሁለተኛ አምበል ሆኖ በአሰልጣኝ ቶማስ ቱሄል ተመራጭ መሆን ችሏል። የሶስቱ አንበሶች ዋና አምበል ሃሪ ኬን ሲሆን ዲክላን ራይስ ደግሞ ሁለተኛ አምበል ሆኖ ተሹሟል። ለ2026ቱ የዓለም ዋንጫ ጨዋታ ሶስቱ አንበሶች ያደረጓቸውን ጨዋታዎች በአሸናፊነት ነው መደምደም የቻሉት። ባሳለፍነው ማክሰኞ የማጣሪያ ጨዋታቸውን ከላቲቪያ ጋር ያደረጉት ሶስቱ አንበሶች 5-0 በሆነ ውጤት ማሸነፍ ችለዋል። በጨዋታው ደግሞ ሃሪ ኬን፣ አንቶኒ ጎርደን እና ኤቨሬች ኢዜ ደምቀው ማምሸታቸው የሚታወስ ነው። ሶስቱ አንበሶች ካደረጓቸው 6 የማጣሪያ ጨዋታዎች መካከል 6ቱንም ነው ማሸነፍ የቻሉት። በ6ቱ ጨዋታዎች 18 ጎሎችን ማስቆጠር ችለዋል። ያሳለፉትም የማጣሪያ ጨዋታ ጊዜ ድንቅ የሚባል እንደሆነ ነው መረጃዎች እየወጡ ያሉት። በማጣሪያ ጨዋታዎቹ ዲክላን ራይስ፣ ሃሪ ኬን፣ ኤቨሬች ኢዜ እና አንቶኒ ጎርደን ድንቅ የሚባል ብቃታቸውን ለእንግሊዝ ብሔራዊ ቡድን ማሳየት ችለዋል። የ2026ቱን የዓለም ዋንጫ ማንሳት የሚችል ጠንካራ ስብስብ አሰልጣኝ መሆን የቻሉት ቶማስ ቱሄል ጠንካራ የእንግሊዝ ብሔራዊ ቡድን መመስረት እንደቻሉ ነው እየተነገረላቸው የሚገኘው። የመድፈኞቹ ኮከብ ዲክላን ራይስ የሶስቱ አንበሶች ሁለተኛ አምበል ሲሆን የ2026ቱ የዓለም ዋንጫን ለማንሳት ነው ወደ አሜሪካ የምንጓዘው ሲል ተደምጧል። ወርልድ ክላስ የሆኑ ድንቅ ተጫዋቾች አሉን ያለው ዲክላን ራይስ የ2026ቱን የዓለም ዋንጫ ማንሳት የምንችልበትን ድንቅ ቁመና ላይ እንገኛለን። በዚህም ምርጥ ስብስባችን ዋንጫ ማንሳት የምንችልበት አቅም አለን ሲል ነው የተደመጠው። 26ኛ ዓመቱ ላይ የሚገኘው ዲክላን ራይስ አሁን በእንግሊዝ ብሔራዊ ቡድን ውስጥ ሲኒየር ከሚባሉ ተጫዋቾች መካከል አንዱ ነው። ግን ደግሞ ገና 26ኛ ዓመቱ ላይ ነው የሚገኘው። ብሔራዊ ቡድንና ክለቡን አርሰናልን ከዚህም በላይ የማገልገል አቅም እንዳለው ነው የተነገረው። አሰልጣኝ ቶማስ ቱሄል የዲክላን ራይስን በተለያዩ አሰላለፎች ብቁ የመሆን ጥንካሬውን እንደሚያደንቁለት የተናገሩ ሲሆን ተጫዋቹን በ6 ቁጥር ተከላካይ አማካይ ቦታ እንዲሁም 8 ቁጥር የመሃል ክፍል ተጫዋች ሆኖ የመጫወት አቅም እንዳለው ተገልጿል። በአርሰናል የአሰልጣኝ ሚኬል አርቴታ እስትንፋስ ነው ማለት ይቻላል ዲክላን ራይስ። መድፈኞቹ የ2025-26 የፕሪሚየር ሊግ የውድድር ዓመትን ከፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ አንደኛ ደረጃ ላይ ሆነው እየመሩ ሲሆን ለዚህ ድንቅ ብቃታቸው ደግሞ ዲክላን ራይስ ከቡድን አጋሮቹ ጋር ያሳለፈው ድንቅ የውድድር ጊዜ ግንባር ቀደም ተጠቃሽ ነው ተብሎለታል። በተለይም በ8 ቁጥር አሰልጣኝ ሚኬል አርቴታ ማርቲን ዙሜንዲ በ2005 የውድድር ዓመት አርሰናልን ከተቀላቀለ በኋላ አሰልጣኝ ሚኬል አርቴታ ዲክላን ራይስ የሚኖረውን አሰላለፍ ወደ ግራ መስመር ሳይድ አድርጎ እንዲጫወት ያደረጉትበትን የአሰላለፍ ሁኔታ ነው የምንመለከተው። በተለይም በ8 ቁጥር ሚናው ጎል ማስቆጠርና አሲስት ማድረግ የሚችልበትን ድንቅ ጊዜ እያሳለፈ እንደሆነ ነው የምንመለከተው። ወደኋላ መመለስ ሳይጠበቅበት ወደፊት ፕረስ በማድረግ አርሰናሎች በሚኖራቸው የመልሶ ማጥቃት እንቅስቃሴዎች ጎል የማስቆጠርና ድንቅ ለጎል የሚሆኑ ኳሶችን የማቀበል ምቹ አሰላለፍ እንደሰጠው ነው አሰልጣኝ ሚኬል አርቴታ የተናገረው። የመከላከል አቅሙ እንዳለ ሆኖ በጣም ወደኋላ ተመልሶ መከላከል ሳይጠበቅበት ወደፊት አርሰናሎች በሚያደርጓቸው የመልሶ ማጥቃት እንቅስቃሴዎችና ፕረስ የማድረግ እንቅስቃሴዎች ውስጥ ኳስ የማቀበል አመቻችቶ የማቀበል ለጎል አስቆጣሪዎች እንደዚሁም ጎል የማስቆጠር ለጎል የሚሆኑ እድሎችን የመፍጠርና የማመቻቸት ኃላፊነት ነው የተሰጠው በአርሰናል ቤት አሰልጣኝ ሚኬል አርቴታ ለዲክላን ራይስ የሰጠው ኃላፊነት። ዲክላን ራይስ በንግግሩ ሁለት አሰልጣኞችን አግኝቻለሁ ሲል ነው የተናገረው። ምስጋናውንም ጨምሮ ነው የገለጸው። ዲክላን ራይስ ቀላል የጨዋታ ስልት ሜዳ ላይ የምንተገብረው ቀላል የጨዋታ ስልት የሚያስተምሩን እንዲሁም ምን ማድረግ እንዳለብኝና የት መገኘት እንዳለብኝ በግልጽ ያሳወቁኝ አሰልጣኞች ጋር አብሬ እየሰራው ነው። ቶማስ ቱሄልና ሚኬል አርቴታ ማለቱ ነው። በአርሰናል ቤት አሰልጣኝ ሚኬል አርቴታ፣ በእንግሊዝ ብሔራዊ ቡድን ቤት ደግሞ ቶማስ ቱሄልን ማለቱ ነው ዲክላን ራይስ። ከነዚህ ሁለት አሰልጣኞች ጋር በመሆን ድንቅ የውድድር ዓመት እንደማሳልፍ ተስፋ አደርጋለሁ። እንደምታስታውሱት የ2024-25 የውድድር ዓመትም ጥሩ የሚባል ጊዜ ነው ያሳለፈው ዲክላን ራይስ። በተለይ መድፈኞቹ በሻምፒዮንስ ሊግ የ2024-25 የውድድር ዓመት የሻምፒዮንስ ሊግ ጨዋታ ላይ የ15 ጊዜ የመድረኩ ባለድሉን ሪያል ማድሪድን በመልሶ በሁለቱም ጨዋታዎች በመጀመሪያውም በሁለተኛውም ጨዋታዎች ያሸነፈበትን ድንቅ ጊዜ ነው ያሳለፈው። አርሰናሎች በተለይም ደግሞ ከሪያል ማድሪድ ጋር በነበረው ጨዋታ ሁለት ግሩም ቅጣት ምቶችን ግሩም በሆነ ሁኔታ በማስቆጠር
ለመድፈኞቹ ትልቅ ታሪክ የጻፈው ዲክላን ራይስ የ2024-25 የውድድር ዓመት በጣም ለሱ ምቹ እንደነበር ማስተዋል ይቻላል። ተመሳሳይ የ2025-26 የውድድር ዓመት በፕሪሚየር ሊጉም በአርሰናል ቤት ድንቅ ጊዜ እያሳለፈ ነው የሚገኘው ዲክላን ራይስ። በተለይም መድፈኞቹ በመሃል ክፍል ላይ የሚኖራቸውን የጨዋታ ብልጫ ጠንካራ እንቅስቃሴ እንዲያደርጉና ወደፊት ድሪብል የሚያደርጓቸው ኳሶች ጠንካራና ኦን ታርጌት ሆነው ደግሞ ወደ ጎል መቀየር የሚችሉ አይነት ኳሶችን ድሪብል ማድረግ ከሚችሉ ተጫዋቾች መካከል አንዱ ነው ዲክላን ራይስ። በዚህ የሚኬል አርቴታ ስብስብ ውስጥ ጥሩ አቋሙን እያሳየ የሚገኝ ድንቅ ተጫዋች ነው። በእንግሊዝ ብሔራዊ ቡድን ደግሞ የቡድን የማዋቀር አቅሙን እንግዲህ አሰልጣኝ ቶማስ ቱሄል ግምት ውስጥ በማስገባት የእንግሊዝ ብሔራዊ ቡድን ከሃሪኬን ቀጥሎ ሁለተኛው አምበል አድርገው ሽሞታል። ዲክላን ራይስ በአርሰናልን ቤት የአምበልነት ሚና እንዳለው ነው ይታወቃል። የአርሰናልን ተጫዋቾች በማስተባበር በማነቃቃት የቡድን ስሜት ውስጥ እንዲሆኑና የዋንጫ ፍላጎት ውስጥ እንዲሆኑ በማነቃቃት የሚታወቅ ተጫዋች ነው ዲክላን ራይስ። በተለይም አምና በሻምፒዮንስ ሊግ ጨዋታ የቀድሞ የአርሰናል የተከላካይ አማካይ ክፍል ተጫዋች ቶማስ ፓርቴ ከሪያል ማድሪድ ጋር በሁለተኛው ጨዋታ በሪያል ማድሪድ በሳንቲያጎ ቤርናቦ ባደረጉት ጨዋታ ቶማስ ፓርቴ ቢጫ ካርድ ሲመለከት ምን ያህል ሲበሳጭ እንደነበር ምን ያህል ስሜታዊ ሆኖ እንደነበር የምናስታውሰው ነው። ምክንያቱም የቶማስ ፓርቴ በቡድን ስብስብ ውስጥ አለመኖር በቀጣዩ ጨዋታ ምን ያህል መድፈኞቹን ሊጎዳ እንደሚችልና እንደ ቡድን የሚያስበው ነገር በጣም ድንቅ እንደሆነ በርካታ የአርሰናል ደጋፊዎች ይመሰክሩለታል። ዲክላን ራይስን በዘንድሮ የውድድር ዓመት ከአርሰናል ጋር ዋንጫ ለማንሳት እንደሚያስብና ከእንግሊዝ ብሔራዊ ቡድን ከሶስቱ አንበሶች ጋርም እንደዚሁ የ2026 የዓለም ዋንጫን ለማሳካት ወደ ሰሜን አሜሪካ እንደሚሄድ ነው ፍንጭ የሰጠው። ምክንያቱም ታሪክ መስራት እንፈልጋለን፣ እኛ የእንግሊዝ ተጫዋቾች ታሪክ መስራት እንፈልጋለን ሲል ነው የተደመጠው። እንግሊዞች ለ60 ዓመታት ያህል ይህ ዋንጫ ርቋቸዋል። የዓለም ዋንጫን ካሳኩ 60 ዓመታት ተቆጥረዋል። ከ60 ዓመታት በኋላ የሚያሳኩት የዋንጫ ድል ነው የሚሆነው ለእንግሊዞች። ስለዚህ ይሄን ጣፋጭ ድል ማጣጣም እንፈልጋለን። አሁን ያለው የእንግሊዝ ብሔራዊ ቡድን ስብስብ ይሄን ለማድረግ በጣም ዝግጁ ነው፣ ጉጉት አለው ሲል ነው የተደመጠው ዲክላን ራይስ። በመድፈኞቹም ቤት ለበርካታ ዓመታት ያህል እንግዲህ መድፈኞቹ የፕሪሚየር ሊጉን ዋንጫ ካነሱ በርካታ ጊዜያት ተቆጥረዋል። ስለዚህ ይሄን ታሪክ ማድረግ እንፈልጋለን ሲል ነው የተደመጠው ዲክላን ራይስ። በ2024-25 የውድድር ዓመት የሻምፒዮንስ ሊግ ዋንጫን ለማንሳት በጣም በርካታ የሚባል ጠንካራ ፉክክር ማድረግ የቻሉበትን ጊዜ እናስታውሳለን። በተመሳሳይ በ2024-25 የውድድር ዓመትም እንደዚሁ የእንግሊዝ ፕሪሚየር ሊግ ዋንጫን ለማንሳት ከሊቨርፑሎች ጋር ትንቅንቅ በሚባል ደረጃ የውጤት ልዩነታቸው ጠባብ በሆነ መንገድ ነው ወደ መጨረሻ ምንም እንኳን ሊቨርፑሎች ተሽለው ዋንጫውን የማሳካት እድል ቢያመቻቹም አርሰናሎች ግን እስከ መጨረሻው እስትንፋስ ድረስ እስከ መጨረሻው 11ኛው ሰዓት ድረስ ታግለው እንደነበር የምናስታውሰው ነው። ስለዚህ ዲክላን ራይስ እንደተናገረው ከሆነ 2025-26 የውድድር ዓመት ከአርሰናል ጋር ብሩህ እንደሚሆን ተስፋ አደርጋለሁ ሲል ነው የተደመጠው። አሰልጣኝ ሚኬል አርቴታ በእሱ አሰላለፍ እንደዚሁም ተጫዋቾችን አዳዲስ ተጫዋቾች የተቀላቀሉ ተጫዋቾችን ተጽዕኖ መፍጠር እየቻሉ ነው። ምንም እንኳን የጎል የማስቆጠር ችግሮች በቪክተር ዮኬሬሽ ቢስተዋሉ ምንም እንኳን ፕሪሚየር ሊጉን እስኪላመድ ጊዜ ቢፈልግም ነገር ግን ከጨዋታ ቪክተር ዮኬሬሽን ጨዋታዎችን እየተላመደ ጎል የማስቆጠር ብቃቱም እየጨመረ እንደሆነ መመልከት እንችላለን። በተከላካይ ቦታም እንደዚሁ እነ ጋብሪኤል ማጋሊሽ፣ ዊሊያም ሳሊባ ጠንካራ የሚባል የተከላካይ መስመር መገንባት ችለዋል መድፈኞቹ። ስለዚህ በአማካይ ክፍልም እነ ማርቲን ዙሜንዲ ጠንካራ እንዲሁም ማርቲን ኦዲጋርድ ጠንካራ የሚባል የመሃል ክፍል መመስረት የቻለው ሚኬል አርቴታ የ2025-26 የውድድር ዓመትን ዋንጫ ማሳካት የሚችልበትን መልካም ጊዜ እንደሚያሳልፍ ተስፋ አደርጋለሁ ሲል ዲክላን ራይስ ተናግሯል። በተለይም የሊቨርፑሎች መዳከም ደግሞ ለአሰልጣኝ ሚኬል አርቴታ መልካም አጋጣሚ እንደሚሆን ነው የሚጠበቀው። ምክንያቱም ሊቨርፑሎች በተከታታይ በባለፉት ጨዋታዎች በሻምፒዮንስ ሊግም በፕሪሚየር ሊግም ነጥብ ጥለዋል። ከቼልሲ ጋር በነበረው ጨዋታ መሸነፋቸው አይዘነጋም። ስለዚህ በእነዚህ ጨዋታዎች ሊቨርፑሎች ነጥብ መጣላቸው ለአርሰናል መልካም አጋጣሚ ስለሚሆን
ዋንጫውን የ2025-26ን የውድድር ዓመት ዋንጫ መድፈኞቹ ወደ ኤምሬትስ ስቴዲየም ይዘውት ሊመጡ እንደሚችሉ ይጠበቃል። የፊታችን ኖቬምበር 13 ሶስቱ አንበሶች በዌምብሌ ስቴዲየም ሰርቢያን ያስተናግዳሉ። ለ2026ቱ የዓለም ዋንጫ ማለፋቸውን ያረጋገጡት እንግሊዞች ለ60 ዓመታት ያህል የራቃቸውን የዓለም ዋንጫ ክብር ለማሳካት ወደ ሰሜን አሜሪካ ጉዟቸውን እንደሚያደርጉ ነው የተገለጸው። ዲክላን ራይስም ያለምንም ጥርጥር ዋንጫውን በእጃችን ለማስገባት ነው የምንሄደው፣ ቡድናችን ድንቅ ነው፣ አሰልጣኝ ቶማስ ቱሄል በእንግሊዝ ብሔራዊ ቡድን ላይ ታሪክ እንደሚሰራ ተስፋ አድርጋለሁ ሲል ነው የተደመጠው። ክብራትና ክብራን ውድ የዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ስለምትሆኑ ከልብ ነው የምናመሰግነው። ለተጨማሪ ስፖርታዊ መረጃዎች ሰብስክራይብ ማድረጋችሁ እንዳትረሱ። በያላችሁበት መልካም ጊዜ ይሆንላችሁ።